ዓለም የምትታወቀው እውነትና ጥቂት የዓለም መሪዎች የሚመሩበት ምስጢር አንድ አይደለም። በመላው ዓለም 7 ሰዎች ብቻ የሚያውቁት ያ ምስጢር ምንድን ነው? ይህ ምስጢር ቢወጣ በዓለም ላይ ምን ሊፈጠር ይችላል? ዛሬ በፋክት ፈርስት እጅግ አስደንጋጭ የሆኑት ምስጢራት አንድ ባንድ እንፈትሻለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ አብራችን እንድትቆዩ በአክብሮት እንጋብዛለን። አንደኛ የኮካ ኮላ የጥበቃ ምስጢር ነው። ኮካ ኮላ ፎርሙላ ለ130 ዓመታት ዓለምን የገዛው የኮካ ኮላ መጠጥ አሰራሩ ሚስጥር ፎርሙላ እስከ ዛሬ ድረስ በጽሑፍ ተቀምጦ የሚገኘው በአትላንታ ጆርጂያ በሚገኝ አንድ ግዙፍ ካዝና ውስጥ ነው። ይህ ቀመር የሚያውቁት በዓለም ላይ 2 ሰዎች ብቻ እንደሆኑ ይነገራል። እነዚህ ሰዎች ቀመሩ እንዳይጠፋም በአንድ አውሮፕላን አብረው አይጓዙም። አንዱ ቢሞት ሌላኛው ቀመሩን ለተተኪው እንዲያስተምር ጥብቅ ጥበቃ ይደረግላቸዋል። ሁለተኛ የቫቲካን ሚስጥራዊ መዛግብት ዘ ቫቲካን ስክሬት አርቺቭ ነው። ቫቲካን ቤተ መንግስት በታች ለብዙ ኪሎ ሜትሮች የሚረዝሙ የመጻሕፍት መደርደሪያዎች አሉ። እነዚህ ቦታ ላይ ጥቂት ሰዎች ብቻ እንዲገቡ ይፈቀዳል። ሚስጥሩ ግን በመጽሐፍ መኖሩ ላይ አይደለም፣ በመጽሐፍ ውስጥ ባለው መረጃ ላይ ነው። ስለ ኢየሱስ ክርስቶስ የዘር ሐረግ፣ ስለ ጠፉት ወንጌላውያንና ስለ ዓለም ፍጻሜ የሚተነብዩ ጥንታዊ መዛግብት እዚህ ይገኛሉ ተብሎ ይታመናል። ይህ ሚስጥር በሙሉ የሚያውቁት ፓፓው እና ጥቂት የቤተ ክርስቲያኗ ከፍተኛ ባለስልጣናት ብቻ ናቸው። ሶስተኛው የአሜሪካ የኒውክሌር ማስነሻ ኮድ ነው። ዘፉትቦል ተብሎ የሚጠራው ጥቁር ቦርሳ ሁልጊዜ ከአሜሪካ ፕሬዝዳንቶች ጋር ይጓዛል። በዚህ ቦርሳ ውስጥ ዓለምን በአንድ ቅጽበት ሊያጠፋ የሚችል የኒውክሌር ጦር መሳሪያ ማስነሻ ኮዶች አሉ። ይህ ኮድና ቦርሳው እንዴት መጠቀም እንደሚቻል የሚያውቁት ፕሬዝዳንቱና ጥቂት የደህንነት አባላት ብቻ ናቸው። ይህ ሚስጥር በዓለም ላይ ካሉ እጅግ አደገኛ ሚስጥራት መካከል በቀዳሚነት ይጠቀሳል። አራተኛ ኤሪያ 51 እና የባዕድ ፍጡራን ሚስጥር ነው። በኔቫዳ በረሃ የሚገኘው ኤሪያ 51 የተባለው ወታደራዊ ይዞታ እጅግ ጥብቅ ጥበቃ ይደረግለታል። ብዙዎች እዚህ ቦታ ላይ ከባዕድ ፍጡራን ኤሊያንስ ጋር ግንኙነት ይደረጋል ብለው ያምናሉ። የአሜሪካ ፕሬዝዳንቶች እንኳ ስለዚህ ቦታ ሙሉ መረጃ ላይኖራቸው ይችላል። ሚስጥሩን የሚያውቁት በጣት የሚቆጠሩ ከፍተኛ የሳይንስ ሊቃውንት የጦር መኮንኖች ብቻ ናቸው። እውነተኛው ሚስጥር ግን እውነትም ከእኛ ውጪ ሌላ ህይወት አለ ወይ የሚለው ነው። አምስተኛ የኢሉሚናቲና የዓለም መሪዎች ስውር እጅ ነው። ዓለም የምትመራው በታወቁ ፕሬዝዳንቶች ሳይሆን ሻዶ ገቨርንመንት በሚባሉ ጥቂት ሰዎች ነው የሚለው እምነት ሰፊ ነው። እነዚህ ሰዎች የዓለምን ኢኮኖሚ፣ ጦርነትና በሽታዎችን እንደሚቆጣጠሩ ይነገራል። ሚስጥራዊ ስብሰባዎቻቸው ላይ ምን እንደሚወስኑና ቀጣይ የዓለም አጀንዳ ምን እንደሆነ የሚያውቁት እነዚህ ጥቂት ግለሰቦች ብቻ ናቸው። ስድስተኛ የሰው ልጅ አፈጣጠርና ሲሙሌትድ ሪያሊቲ። አሁን በሳይንስ ዓለም ውስጥ ትልቅ መነጋገሪያ የሆነው ሚስጥር የዓለማችን እውነተኛ ነች ወይስ የኮምፒውተር ፕሮግራም የሚለው ነው። እንደ ኤሎን መስክ ያሉ ቢሊዮነሮች ዓለማችን 99% የኮምፒውተር ውጤት ሲሙሌተር ነች ብለው ያምናሉ። ይህ እውነት በምርምር ደርሰውበታል የሚባሉ ጥቂት የፊዚክስ ሊቃውንት ሚስጥሩን ለዓለም ይፋ እንዳይወጣ ተከልክለዋል ተብሎ ይታሰብበታል። ሰባተኛ ትልቅና ሰባተኛው ሚስጥር የሰው ልጅ ረጅም ዕድሜ አንቲ ኤጅ። ለብዙ ዘመናት የወጣትነት ምንጭ ተብሎ ሲፈለግ የነበረው ሚስጥር አሁን በሳይንሱ እጅ እንደገባ ይነገራል። የሰው ልጅ እስከ 150 ወይም 200 ዓመታት እንዲኖር የሚያስችል ቴክኖሎጂና መድኃኒት ተገኝቷል። ነገር ግን ሚስጥሩ ለዓለም ሕዝብ ይፋ ቢሆን የሕዝብ ቁጥጥር መቆጣጠር ስለማይቻል ሚስጥሩ በዓለም ላይ ባሉ እጅግ ሀብታምና ጥቂት ሰዎች እጅ ብቻ ገብቶ ይገኛል። እነዚህ ሚስጥራት ቢገለጡ ዓለም ዛሬ ካለችበት ሁኔታ ሙሉ በሙሉ ልትቀየር ትችላለች። እናንተ ከዚህ ሚስጥራት መካከል የትኛው እውነት ይመስላችኋል? ወይስ ዓለም ከዚህ የከፋ ሌላ ሚስጥር አላት? ሐሳባችሁን በኮሜንት አጋሩን። ፋክት ፈርስት እውነታውን መፈለጉን ይቀጥላል።